የኢትዮጵያ ሳይበር ደህንነት ማህበር በኢትዮጵያ ያለውን የሳይበር ደህንነት አጠቃላይ ሁኔታ የተመለከተ ሀገር አቀፍ ጥናት ሊያካሂድ መሆኑን አስታውቋል። ማህበሩ ይህንን ለዝግጅት ክፍላችን ያስታወቀው ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በጋራ በመሆን ባሰናዳው ሶስተኛው ዓለም አቀፍ የሳይበር ደህንነትና ዲጂታል ትራንስፎርሜሽን ጉባኤ ላይ ነው። ኤርሚያስ በጋሻው ዝርዝር አለው። በቀድሞ ጊዜ አገራት በአካል የሚገኙ ድንበሮቻቸውን ለመጠበቅ ነፍጥ ያነገበ ወታደር ማቆም ወይም መስመር ማስመር በቂያቸው ነበር። ባለንበት የዲጂታል ዘመን ግን ድንበሮች አካላዊ ብቻ አይደሉም። ሳይበር መጠበቅ የሚገባው የዚህ ዘመን ሉዓላዊ ድንበር ሆኗል። በኢትዮጵያ ይህን ኃላፊነት ለመወጣት የኢንፎርሜሽን መረብ አስተዳደር አለ። ስራው ግን በአንድ የመንግስት ተቋም ብቻ የሚሰራ አይነት አልሆነም። የኢትዮጵያ የሳይበር ደህንነት ማህበር በ2014 ዓ.ም ሲመሰረትም ይህን ሐሳብ መነሻ በማድረግ ነው ብለውናል። ከዝግጅት ክፍላችን ጋር ቆይታ ያደረጉት የማህበሩ ፕሬዝዳንት ብርሃኑ ገበየው የሳይበር ሴኩሪቲ ሪስፖንሲቢሊቲ የሁሉም ዜጋ ነው። ሼርድ ሪስፖንሲቢሊቲ ይባላል። የሁላችንም አደጋውም ለሁሉም እኔ ተርፋለሁ የምንለው ነገር የለም። አንዱ ከተጠቃ ሁላችንም ልንጠቃ እንችላለን። ስለዚህ ኢንሳ እንደ ሬጉላቶሪ ቦዲ የሚሰራው ስራ አለ። ማህበሩ ደግሞ እንደ ኢንዲፔንደንት አሶሲዬሽን በቻሪቲ ህግ መሰረት እንደተቋቋመ የመንግስትን መንግስታዊ ያልሆኑትን አካዳሚያ ቢዝነሱን ኮኦርዲኔት የማድረግና ፕላትፎርም የመፍጠር ትልቅ ኃላፊነት አለው። ፕሮፌሽናል አሶሲዬሽንስ የሚጫወቱት ሮል መተኪያ የሌለው መንግስትን ፖሊሲ በማውጣት ፖሊሲን በማስፈጸም እና ስታንዳርድ በማውጣት ከስታንዳርድም አልፎ የሰርቲፊኬሽን እንትኖቹ እነዚህ በሙሉ በፕሮፌሽናል አሶሲዬሽንስ ነው በሰለጠነው አገር የሚካሄደው። ማህበሩ በዚሁ የባለ ድርሻ አካላት የትብብር መንፈስ ዛሬ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመሆን ሶስተኛውን የሳይበር ደህንነትና የዲጂታል የሽግግር ዓለም አቀፍ ጉባኤ አካሂዷል። በጉባኤው ላይ የሳይበር ደህንነት በባህሪው ውስብስብና ድንበር ተሻጋሪ በመሆኑ በየጊዜው የሚደርሱ የሳይበር ጥቃቶችን ለመመከት በአገርና በዓለም አቀፍ ደረጃ ያሉ የተለያዩ ባለ ድርሻ አካላት በትብብር መስራት እንደሚጠበቅባቸው ተነስቷል። በአገር ደረጃ የዲጂታል ኢትዮጵያ 2025ን ትግበራ ተከትሎ በርካታ የንግድ ልውውጦች በዲጂታል መንገድ እየተከናወኑ ይገኛሉ። የዲጂታሉ ዓለም ዛሬ ቢሊዮኖች የሚንቀሳቀሱበት ሞቅ ያለ የንግድ ስፍራ ሆኗል። ከዚህ አኳያ ለመሆኑ የሳይበር ደህንነት አጠቃላይ አገራዊ ቁመና በተለይ ከግንዛቤ አንጻር እንዴት ነው ብለን ፕሬዝዳንቱን ጠይቀናቸዋል። የሳይበር ሴኩሪቲ አዌርነስ ሌቭል ዝቅተኛ ይሄ ነው ቁጥሩ በዚህ ፐርሰንት በዚህ ማለት ጥናት ያስፈልገዋል። ነገር ግን ዝቅተኛ ነው ብለን ስለምናምንም ይህን ከፍ ለማድረግ ጥረት ያስፈልጋል ብለን እየሰራን ያለ ነው። ምናልባት አንድ ማሳያ አድርገን የምናየው የኢሜይል አጠቃቀማችን በሀገራችን አሁን በብዛት የመንግስት መስሪያ ቤቶችም ትልልቅ ድርጅቶች እየተጠቀምን ያለ ነው ጂሜል ማለት ደግሞ እኛ ኦን የምናደርገው አይደለም እና የኢንስቲቱሽናል ኢሜይል አንዱ አስፈላጊ ነው። ሁለተኛ የዝቅተኛ ሌቭል ነው የምንለው በኢንስቲቱሽንስ ደረጃ የሳይበር ሴኩሪቲ ህግን ፖሊሲ እና ኢምፕሊሜንት የማድረግ ልምዱን ስናይ ዝቅተኛ ነው። ይሄ ነው እንግዲህ መነሻ የምናደርገው። ማህበሩ በቀጣይነትም አገር አቀፍ የሳይበር ደህንነት ቁመናን የሚያሳይ በሳይበር ደህንነት ላይ ለሚሰሩ ስራዎችም ግብአት የሚሆን የዳሰሳ ጥናት ለማካሄድ እየተዘጋጀ መሆኑን ፕሬዝዳንቱ ገልጸውልናል። ጥናት ናሽናል ሰርቬይ ለማድረግ እየተዘጋጀና ያለን ከሁሉም ድርጅቶች ከኢትዮጵያ ቴሌኮም ጋር ከኢንሳ ጋር ከሚንት ጋር ከኢንተርናሽናል ቴሌኮሙኒኬሽን ዩኒየን ዓለም አቀፍ አጋሮቻችን ጋር በመሆን በሀገራችን ደረጃ የሳይበር ሴኩሪቲ ንቃት ምን ይመስላል፣ አዌርነስ፣ የሳይበር ሴኩሪቲ ስኪል ምን ይመስላል፣ ኢንስቲትዩሽንስ ዲጂታል ዳታችንና ክሪቲካል ኢንፍራስትራክቸርስ የምንላቸው ምን ያህል የተጋለጡ ናቸው የሚለው በጥናት የሚመለስ ይሆናል። ጠቅላላ በሀገራችን ሁሉም ኢንስቲትዩሽንስ ላይ ናሽናል ሰርቬይ ነው ቤዝላይን ሰርቬይ የሚባለው ሁሉንም ነው። አልፎ አልፎ አንዳንዶችን መርጦ የሚደረግ የናሙና ጥናት ሳይሆን አጠቃላይ ጥናት ነው ማድረግ የምንፈልገው። እስከ 1 ዓመት ጊዜ ሊወስድ ይችላል። ከፍተኛ ሪሶርስ
ይጠይቃል። ሶስተኛው የሳይበር ደህንነትና የዲጂታል ሽግግር ዓለም አቀፍ ጉባኤ የተለያዩ ዘርፉን የተመለከቱ ጽሑፎች እየቀረቡበትና ውይይቶች እየተካሄዱበት ነገም የሚቀጥል ይሆናል ተብሏል።